ጳውሎስ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ ሲል አልራብም እያለ አይደለም መራብንም አውቃለሁ እቆጣጠራለሁ መጥገብንም አውቃለሁ እቆጣጠራለሁ ማጣትን አውቀዋለሁ እቆጣጠራለሁ ማግኘትን አውቀዋለሁ ምን ማለቱ መሰላችሁ የራበው ቀን 3 ሳምንት ቸርች ውስጥ ተጠብቀው አዋቂ ቤት መሄድ አይችልም እየራበው እሻታይ ነው ማለት ይችላል ጳውሎስ የጠገበ ቀን ቢዚ ነኝ አይልም ሳይኖረው ሰኞና ማክሰኞ ያመለከበት ቤት በቀን ምድር ገቢውን ዘግቶ ሱቁን ዘግቶ አምላኬ ነኝ ብሎ ለማምለክ ይችላል ስለዚህ ጳውሎስ ሁሉን እችላለሁ ብሎ ሲል የሚፈራረቅ የህይወት ስርዓት የለውም ዘላለማዊ በሆነ የአምላክ ባህሪ ዘላለማዊ በሆነው የልጅነት ማንነት ይኖራል ማለት ነው የክርስቲያን ህይወት የወታደር ህይወት ነው ወታደር ውትድርና ከገባበት ጊዜ ጀምሮ እስካልተማረከ ድረስ በጦርነት ይኖራል ወይ ጡረታ ካልወጣ ወይ እስካልተማረከ ስለዚህ አንድ ሰው የሚገጥመውን ውጊያ ማሸነፍ ካለበት የመጀመሪያ 3 የሚዋጋችን ውጊያ እንደ ክርስቲያን ማወቅ እንዳለብን አንደኛ ዓለምን ማሸነፍ ሁለተኛ ሰይጣንን ማሸነፍ ሶስተኛ ስጋችንን ማሸነፍ እንደሚኖርብን ተናግሬያቸዋል ማሸነፍ ካለብን ከምንዋጋውና ከምንገጥመው ውጊያ አስቀድሞ ማንነትን ማወቅ ለምናደርገው ትግል ለምናደርገው ሰልፍ በቂ የሆነ የአቅም መገኛ ምስጥር ወይ ምክንያት ይሆናል ለምሳሌ የእግር ኳስ ተጫዋች ሄዶ የእጅ እግር ኳስ ሜዳ ላይ እኔ በጣም ባለፈው ዋንጫ በልቻለሁ ብሎ አይገባም እኔ የእግር ኳስ ተጫዋች ነኝ ብሎ ቦታው ላይ ነው የሚሰለፈው ክርስቲያን መዋጋቱን ሲጀምር ከውጊያው አስቀድሞ ማወቅ ያለበት አንድ ወሳኝ ነገር ማንነቱ አጠገብ ያለው ለድል የሚያበቃ የሰራው ስፖርትና ጡንቻ ሳይሆን የተወለድክበት ማንነት ነው ዜግነቴ ለድል ያበቃኝ ስማ አሜሪካ ሄደ ኢትዮጵያ ላይ PhD ያለኝ ብለ አይደለም PhD ያለው አሜሪካዊ ዜግነት ካለው ሰው ይጋ ተወዳደር ለመኖር ጋና ይወለ እዚህ የሰራው ይወለ ሰው አጎንብሶ ሰላም ያለ ዶክተራችን እከላችን ያለው ሰውዬ እዛ ገብተ ካርድ እስክታገኝ ድረስ ምንም ቤት የሌለው የሆነ በቃ ግሪን ካርድ የያዘ ሰውዬ ብቻ ላይ ጥገኛ ትሆናል አሜሪካዊ ግን ላለበት ዜግነት ብቻ ምንም ወረቀት ባይኖረው ወር ጠብቀው ቀለቤቱ ይመጣለታል እኔ መልእክታለኝ አቋቋሙን በዜግነቱ የሚያደራጅ ስማ ቀበሌ ላይ የተጠጋ ሁሉ የሚኖርበት ቡራ ቡሬ ህይወት የማይኮርጅ የማን ልጅ እንደሆነ አውቆ እንደ ልጅነቱ ህይወቱን የሚቀጥል ከዚህ ቀን በኋላ በትዳር በኑሮ በትምህርት በአገልግሎት በድል ህይወት የሚቀጥል አንድ ሀያል ጀነሬሽን ኢትዮጵያ ላይ ሲነሳ አይቻለው አንዱ አንተ ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ጀምራችሁ ስታነቡት ለተቀበሉት ሁሉ ነገር ግን በስሙ ላመኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው ስልጣንን ሰጣቸው ምን ይሆኑ ዘንድ የእግዚአብሔር ልጆች የሆኑ ዘንድ ምንድነው የሰጣቸው ስልጣን አንድ ሰው ስልጣን ሲሰጠው በስልጣኑ የመቀጠልና ስልጣኑን የመተው መብት አለ ድኛለውና ድኛለው ብሎ ነገር የለም ድነትን መጠበቅ ድርሻል አጠገብ ያለው ሰው የዳነ ሰው በዳነበት መኖር ግዴታው ነው ብሉት አንደም ድኛለው ብለ ሄደ ጋንዳ ውስጥ ትገባለህ አጠገብ ያለው የዳነ ሰው ብሉት ቆፍጠን የለው ከማንነቱ ነው ብሉት ያዘና ስማ የሆነ ሰፈር የማልወርደው ብሉት ማንነቴ ስለማይመቸው ነው ብሉት እንደሚጠጡ መጠጣት እንደሚገለብጡ መገልበጥ ስለማንችል አይደለም ነገር ግን በክርስቶስ ኢየሱስ የሆንንበት ማንነት ስማ እዛ ሰፈር ገብተን ስለምንረክስ ብቻ ሳይሆን የሆነው ማንነት ያደረገህን ነው የምትሆነው እሺ ልመለስ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው ስልጣንን ሰጣቸው እነርሱም ከእግዚአብሔር ተወለዱ እንጂ ከስጋ ወይም ከደም አልተወለዱም አሁን ስማኝ ገላትያ ምዕራፍ 4 ከቁጥር 1 ጀምራችሁ ስታነቡት ደግሞ ጳውሎስ ለገላትያ ቤተክርስቲያን ምእመን እነዚህ የገላትያ ቤተክርስቲያን ሰዎች በክርስቶስ ኢየሱስ ሞትና ትንሣኤ የእግዚአብሔር ልጆች ሆኖ በፍጹም ቅድስናና ጽድቅ አፊት መቅረብ በደረሱበት ማንነት ወደ ኋላ ተመልሰው በአሮጌው ሕይወት ስርዓት መኖር ጀምሯል ምን ብሎ ካልተገረዝን ሰማይ አንገባም ብሎ እነሱ ተገርዞ የማያመጡትን ጽድቅ ሳይገረዝ የሚያመጣ የግርዛትን ሕግ መጠበቅ ሳይኖርበት ከሕግ በላይ የሕግ ባለቤት ሆኖ ከሕግ በታች ሆኖ በመምጣት ለሕጉ ፍጻሜ በመስጠት አሜን ብሎ የሚቀበል አንድ ትውልድ ዛሬ ይዘላ አጠገብ ያለው ሰው የሕጉ ባለቤት ከሕጉ በታች ሲመጣ በሉት የሕጉ መፈጸም ግዴታ ኖሮበት አይደለም ለሕጉ ፍጻሜ ሰጥቷቸው ሄደው እነሱ የሆኑ አስተማሪዎች ገቡና ካልተገረዛችሁ እንዲያውም እንደዚህ ያለው ትዝላችሁ ኮሮና የመጣው አንዳንድ ሰው
በእምነትም አምናለሁ በመታጠብም አምናለሁ እግዚአብሔር ሆነ እንጂ የዛን ቀን ነበር እኔ በሆን ኮሮና ማዘው እነ ጣሊያን እነ ኢሮፕ እኔ ነኝ ያሉ የሰለጠኑ ሀገራት እሳት እንዳገኘው እንትን ሲጠወልጉ እጅ ታጥበሽ ነው እንደ ያወለድሽው ኢትዮጵያዊ እንደው በስመምነት በአባቶቻችን የኢትዮጵያ አምላክ ጠብቆ እንጂ እኔ በመታጠብ አላምንም እኔ የማምነው አንተ የሚገል መርዝ ቢጠጡ አይሞቱም በሚለው ኪዳን አምናለሁ አንተ አማኝ ሲያምን ዛሬ ከቤቱ ላይ የሞት መልአክ ይገነደሳል እነዚህ ገላትያ ቤተክርስቲያን ሰዎች በክርስቶስ ማመንም ትክክል ነው እንደገና ደግሞ በክርስቶስ ማመን ሲደመር ግርዛትም ጥሩ ነው በመሰረቱ ህግ ሲደመር ጸጋ ህይወት ይሆናል ጸጋ ሲደመር ህግ ስታመጣው ግን ሞት ነው የሚሆን ህግ ላይ ጸጋ ሲመጣ ለጸጋው ፍጻሜ ስለሚሰጥ ጸጋ ነው የሚቀረው ቀድሞ የነበረውን ህግ ኢየሱስ ሲደመርበት ምን ያደርጋል ህጉን ፈጽሞ ጸጋ ነው የሚቀረው ጸጋ ከመጣ በኋላ ግን አምጥተ ህግ ከለጠፍክበት እንግዲያውስ ክርስቶስ በከንቱ ሞተ ጳውሎስ የሚለው እዚህ ጋር ታዲያ እነዚህ የገላትያ ቤተክርስቲያን ከሚኖሩበት አስጨናቂ ህይወት የተነሳ ይሞከርባቸዋል ከሚኖሩበት አስቸጋሪ ህይወት የተነሳ ይሞከርባቸዋል በመሰረቱ እግዚአብሔር ጋር የሆነውን ህይወት አያምጣባቸው ህይወታቸው ሁሉ ነው እንጂ ምጭንብ ከመናማ ሁሉ ይና ካለ ታስጭናለ ሄደ እነዚህ የገላትያ ሰዎች ተመልሶ ሞተዋል እሱ ሞቶ ተነስቶ አስነስቷቸው ፈቅዶ ሞተዋል ጳውሎስ መጣና እንደዚህ ያላቸው ልጁ ምንም የሁሉ ጌታ የሀብት ሁሉ ባለቤት ቢሆንም ልጁ ህፃን ሆኖ ባለበት ወራት ሁሉ በስሙ ተመዝግቦ ይያለ ከህግና ከሞግዚት በታቸው ነው ያድጋል አለ እስከ መቼ ሲባል ያባቴ ነው ያገባኛል ያባቴ ነው ቆጣጣራለው ወደምልበት የኡቀት ለብል እስኪደርስ ድረስ ከዛስ ነገር ግን አለ ልጁ ከሁሉ በታች ሆኖ የሚኖረው ከሞግዚት በታች ሆኖ የሚኖረው ከህግ በታች ሆኖ የሚኖረው እየራበው ሳይበላ የሚያድረው እያስፈልገው ሳያገኝ የሚኖረው እስከ መቼ ነው ብላችሁ ካላችሁ ልጁ ሁሉን ማወቅ ወደምትችልበት ሲዝን እስኪመጣ ነው አሁን ኢየሱስ እንደዚህ አለ አምላክ ሆኖ ሳለ ከህግ በታች ሆኖ ሲመጣ ከህግ በታች ለአሮጌው ትምህርት የተገዛችሁን እናንተን ካሮጌው ካረጀ ከሚያደክመው ትምህርት አውጥቷችሁ በክርስቶስ ኢየሱስ ውስጥ ባለው የልጅነት መንፈስ እንድትኖሩ ነው ልጆቹም ስለሆናችሁ ዓለም እምትዋጋን ለምን እንደሆነ ልንገራችሁ አሁን አንዳንድ ሰው ቆይ የማንም ሞርተኛ መገዛው መኪና እግዚአብሔር ይከለክለኛል ምትሉት አሁን ቆይ ማንም ደጋሚ የሚያገኘው ነገር ያስቸግረኛል ምትሉት ዓለም ያባታችን ገዳይ ናት ዓለም አንተን የምትዋጋ አንተ ለፈጠርክባት ጥላቻ አይደለም ለአባት ገዳይ ስለሆነች የገዳይ ልጅ ባደገ ቁጥር ፍራቻ አለባት የአባት ገዳይ የሚጠላ ስላደረክበት አይደለም መጥቶ የደረሰበት ነገር አለ መጥቶላችሁ ልጆች ሆይ ዓለም ቢጠላችሁ በዚህ ግራ ይበላችሁ ከናንተ በፊት አለ እነን ጠልታኛለች አለ ከናንተ ጋር ያለው ጥላቻ በእናንተ የህይወት እድሜ የተመሰረተ ሳይሆን እነን ስለጠላችኝ ስለሰቀለችኝ ስለገደለችኝ ነው ነገር ግን አለ ይገላኝ አሸንፋት ልጆችም ስለሆናችሁ እግዚአብሔር አባት ሆይ ብሎ የሚጮ የልጁን መንፈስ ውስጣችሁ ውስጥ ላከለ በመሰረቱ አባት ሆይ ከማለት ይልቅ ማን ኦፍ ጋድ ሆይ የሚል ሰው ብዙ ነው ዘንድሮ አጠገብ ያለው ሰው ያሰውና የተጠራኸው ለአሸናፊነት ህይወት ነው ብሉት ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 45 ጀምሮ ስታነቡት ሞቶ ያለ ጠርቶ እናንተ ሞት ሲባል የምትደረግጡትን ጳውሎስ ግን ሞቶ ያለ የት ነው የምትኖረው አለ የት ነው አለው ያው አለ አስደብድበኝ አለው አንበሳ ላይ ተላይ አለው ባህር ውስጥ መርከባስ አለው አትችልም መርከብ ተሰብራለ እንጂ እኔ ናት ነካማል ማውቂያ የት ነው ያለው አለ ሲኦል ድል መንሳት ወዴት ነው ያለው አለ ነገር ግን አለ ሲባል በመርከብ ሲሄድ ድል አለ በአንበሶች በአውሬ ፍርሃት ውስጥ ሲጣል ድል አለ በክፉ ወንድሞች ሲቀጣ ዱላ ሲወረወርብኝ አይቀጥልም አያገለግልም ሲሉኛል ድል ሲሰጣይ አለ ሞት ወይ ማውቂያ የት አለ ሲኦል ወይ ድል መንሳት ወዴት አለ ይልና ነገር ግን በክርስቶስ ኢየሱስ በስፍራ ሁሉ ድሉን በመስጠት ለሚያዞረን ለአዲና ማሃይ እኔ መልእክት አለኝ አሁን ያለሽበት ቢሮ ብቻ አይደለም አሁን ያለህበት ቢዝነስ ብቻ አይደለም አሁን ባለህበት አገልግሎት ብቻ አይደለም በነገር ሁሉ ድልን በመስጠት የሚያዞር አምላክ ካንተ ጋር አለ ሲከነጋ እንደ ኃያል ሰራዊት ጩቱና እኔ በርስ በስፍራ ሁሉ ወልት ድልን ማድረግ ድርሻዬ ነው ወልት መጀመሪያ
በአሸናፊነት ህይወት ለመኖር ማንነትን ማወቅ መሰረታዊ ነገር ነው። ማን ነኝ ብለህ አስተማሪ ነኝ ብለህ ከተነሳ ደሞዝ ነው የምታስበው፣ ቾክ ነው የሚመጣል፣ ትምህርት ቤት ነው የሚመጣል። ማን ነኝ ብለህ የእንትን ነጋዴ ነኝ ብለህ ከተነሳ ግብር ነው የሚመጣል፣ ደረሰኝ ነው የሚመጣል፣ ወር ላይ ያለ ቤት ክራይ ነው የሚመጣል። ማን ነኝ ብለህ ተነስተህ ዘማሪ ነኝ የሚከፍለኝ የሌለ ደሞዝ የሌለኝ ምናምን ብለህ ከጀመርክ ሰይጣን ሰነድ ነው የሚያስነብብህ። ማን ነኝ ብለህ ግን የእግዚአብሔር ልጅ ብለህ ከተነሳ ሰይጣን አልፈልግህም ብሎ ነው ከሩቅ እንቁል ሰላም በሰላም እስቲ አንተ በሰላም በሉስ ማንነት ባይ ባይ ያስብላል። የመጀመሪያው ለአሸናፊነት ህይወት የሚያበቃ ሜዳ ከመግባት አስቀድመ የምታውቀው ማንነት ያለህ ብቃት ምን እንደሆነ ዝግጅት ምን እንደሆነ በምን እንደምትመካ እንዴት ሜዳ በማንነት ቆመ ትገባል። ሁለተኛ ለአሸናፊነት የሚያበቃ ጉልበትህን ማወቅ ኃይልህን ማወቅ። ምንድነው ኃይልህ? ነገን ቀጥላለሁ የጀመርኩትን አስቀጥላለሁ ያሰብኩትን አሳካለሁ ብለህ ስታምን ኃይልህ ምንድነው? አቅማችሁ ምንድነው? ለዚህ ነው ኤፌሶን ምዕራፍ 6 ከቁጥር 10 ጀምራችሁ ስታነቡት ጳውሎስ እንደዚህ ያለ ብዙ ነገር ካወራቸው በኋላ የኤፌሶንን ቤተክርስቲያን የመልእክቱ መደምደሚያ ላይ ሲያሰናብታቸው በቀራውስ ወንድሞች ሆይ በጌታና በኃይሉ ችሎት የበረታችሁ ሆኗል የዲያብሎስን ሽንገላ አለ። ምን ማለት ነው? ሽንገላ ማለት ራሱ ሊያጠፋ መጣው ከፊት ራሱን አያሳይም። በጣም የምወደውን የቤተክርስቲያን ቀኝ የሚሆን አገልጋይ በአምላኩ አስቆሞ ነው የሚመጣው። በአምላኩ ያደረገህን ዛሬ ኮንዲል ያደርግ ያሰበው ብሎ ይመጣል። ለነፍስ እየተጋራሱን ስጦ የሚያግዝ ትነሳና በአምላኩ ብለ ከጀመርክ ቤቱን ታፈርሳለህ። በአምላኩ ስቶ ቢያስቀይም እንኳን ብድግትልና ከእግዚአብሔር ከሰጠኝ ነገር ላይ ቢሃይንድ የምትመጣ ከጀርባ የምትመጣ አየ ተጋድሎችን አለ በዚህ ምድር ካለው ስጋና ደም ጋር ሳይሆን በአየር በጨለማ በመንፈሳዊ ዓለም ካለ ኃይላትና ስልጣናት ጋር ኢና መናተልም አቅም ይጠይቃል። በጨለማው ዓለም ከሚሰለጥን ኃይላትና ስልጣናት አየ ስልጣናት ማለት መናፍስት አለ፣ አለቃዎች አለ፣ አዛዦች። አንድ ሰው ዛሬ ከዚህ ቤት ሄዶ ጤው አዛዡ ዋናቸው በወደቀ ጊዜ ፍልስጤማውያን ሁሉ መጨረስ አይኖርብህ። አረ አሜን በል። አጠገብ ያለውን የግዴታ ሁሉን ጨርሰ አይደለም ድል በሉት፣ ዋናውን መምታት ነው በሉት። ዋናው ስትመታ መስል ላይ ልጆች ላይ ጎረቤት ላይ አገልግሎት ላይ ሽማግሌው ላይ ፓስተሩ ላይ የመሰለ ቆሞ የሚመጣ ዛሬ አንድ ሰው ይነቃና አባባኔ ትውልድ አስነሳለሁ አላልከኝም ወይ? ዛሬ ማታ ከኢትዮጵያ ምድር ላይ ከፖለቲካው ላይ ከኢኮኖሚው ዓለም ላይ ምድሪቱን በጉስቁልና የሚመታ ዋናው አንድ ሰው ጣቱን እንደዚህ ያርገና እስቲ ዋናውን ይበልስ አለቃውን በልስ ዛሬ ማታ ትጥሉታላችሁ ምርኳችሁን ይላል። ዳንኤል ንጉሱ በ120 መሳፍንት ላይ ሊሾመው ፕሮግራም ይዞበታል። አየህ ከቢሃይንድ የሚሰራው ከጀርባ የሚሰራው መጣና ዳንኤል ሊበልጥባችሁ ነው አለችው። ሊበልጥባችሁ ነው ብሎ ሲል ዳንኤል የኛ ሀገር ተቃዋሚ ወይም ተከራካሪ ፓርቲ ቢሆን የሚያደርገው መግለጫ ነው የሚሰጠው። እንደዚህና እንደዚህ አንዳንድ ወገኖች እንዳሰቡብን ስለሰማን ከምንም የሚመጣ ምድር አያሸንፈንም የሚል ዛቻ። ዳንኤል ግን መደራጀታቸው ሲሰማ ወደ ቤት ገባ። ምሽገን አውቃለሁ ማንቀሳቀሰውን ክብር አውቃለሁ። ልክ ሄዶ ሲንበረከክ አጠገብ ያለውን ያዝና አንተ የምትፈራው ስትንበረከክ ነው ብሉት። ሰማ የነዱትን ነታ አትፈራም፣ የለበሱትን ለብሳ አትፈራም፣ የሚበሉበት ሆቴል ከፍታ አትፈራም፣ እንዳደረጉት ፎስታ አትፈራም። እኔ መልእክት አለኝ። ኢትዮጵያ ሲባል መፈራትን የሚያመጡ በአባቶቻቸው ላይ የሰራውን የእግዚአብሔርን ክብር ይዞ የሚነሱ ወንድና ሴት ልጆች ዛሬ መንፈስ ይቀበላሉ። እግዚአብሔር ቁልፍ ይሰጣል። ሶስት ነገሮችን ልንገራችሁ። ጉልበታችን አንደኛ ጸሎት ነው፣ ሁለተኛ የእግዚአብሔር ቃል ነው፣ ሶስተኛ መንፈስ ቅዱስ ነው። ኢየሱስ ጸሎት ጉልበት ስለሆነ ነው ምድረ በዳ ላይ ከሰይጣን ሊፈተን በሄደበት 40 ቀንና 40 ሌሊት ይጾማል። አምላክ ሆኖ ይጾማል። አንተ ትዘምራለህ። ወዳቸዋለሁ ታውቃለህ፣ ወዳቸዋለሁ። ባለፈው በአማና ማዚ ትንሽ አኮረፉብኝ። ዘንድሮ 7 ዘማሪ ጋብዘን 20 ደቂቃ የምንሰብከው
ጨምረን አይደለም እምቢ ብላችሁ ነው ብያችኋል ሰው አይፈልግም ዘምሩ ሃሌሉያ ብሎ በሰላም መተኛት የሚፈልገው ጌታ መንፈስ ዛሬ ያው በእግዚአብሔር አምላክ ይፍጠርል ያሉት እያስነሳ 5 ጥቅስ እስቲ ከመጽሐፍ ቅዱስ ብትል የማይጠራ ብዙ ሰው አለ ያለኝ ጌታን ያለኝ ለሞክር አልሞክርም ለማንኛውም ልመልሳችሁ ጸሎት አይደለም ያንድ አገልጋይ ያንድ ሚእመን የኢየሱስ እንኳን ጉልበት ነበር የሚደንቃችሁ 40 ቀን ጾመ ብሎ ሰይጣን ኢየሱስን ራሱ ዞር አላለ ቆይ አምላክ 40 ቀን ጸልዮ ፊት ለፊት ከገጠመው አላችሁ ከኔ ቆይ እንደው አጠገብ ያለው እሺ በጫዋ ያዘው ቆይ ስማ በለው አምላክ 40 ቀን ጾሞ ፊት ለፊቱ ከመጣበት አንተ በሳምንት 2 አጸልይ ያውም እኮ ጸልይ አይደለም ማጸልይ ጌታ አጥር ነው ማየው ከፊታችሁ በሚያፈራርስ አቅም መነሳት ነው የሚኖርባችሁ አመን ካላመንክ ተንበርክከ ስትነሳ ሊያወራ ይችላል ሊፎክር ይችላል እጥላለሁ ሊል ይችላል አታልፈም ሊል አጃኒያ አታልፈም ብሎ እንላለን ልሰጠ ነው በቃ መጣልኝ የሆነ መንፈስ አታልፈም ብሎ አታልፈም ማለት አይተውም ስማ ንጉስ እኮ እንዴ ነው ያለው 7 እጥፍ ነዶ ነው የምትጣሉት አላችሁ ከእጄ ሊያድናችሁ የሚችል አለ እንዴ አለ የት ነው ያለው አላችሁ ንጉስ ያሉት ታው ጥያቄ አታብዛሉት ፈጥነ ጨምርና እንተያይ ሰዎቹ የመጡበትን ዓለም ነው የሚያውቁት አጠገብ ያለውን እምውለው ያደርኩበትን ዓለም ነው በሉት ይህንን በተካፈላችሁት ፕሮግራም ልባችሁ የተደሰተና የተባረካችሁ በሙሉ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ተከታታይ ፕሮግራሞቻችንን እንድትካፈሉ እንዲሁም ክራይስት ፌሎሺፕ ቸርች በሚል የፌስቡክ ፔጃችን ቲክታክ ላይ የምትከታተሉ ሰዎች ደግሞ አፖስትል ዘላለም ሰለሞን ክራይስት ፌሎሺፕ ቸርች ብላችሁ ሰርች በማድረግ አገልግሎቶቻችንን እንድትካፈሉ እንዲሁም ዲዩት ሰብስክራይብ ሼር በማድረግ ደግሞ አገልግሎታችን ወደ ተለያየ አካባቢ ተደራሽ እንዲሆን እንድታደርጉ ቤተክርስቲያን በእግዚአብሔር ራራዬ ተጠይቃለች ከናንተ ጋራ በዚህ ሚዲያ ደግሞ ወደ ቤታችሁ መተን እግዚአብሔርን ጸጋ እንድንካፈል ዩቲዩብንም ሆነ ፌስቡክ ቲክታክን እግዚአብሔር ሲሰጠን ይህ የኢየሱስ ክርስቶስን ወንጌል ወደ ዓለም ሁሉ የምናደርስበት እግዚአብሔር ያዘጋጀን የአገልግሎት በር እንደሆነ ቤተክርስቲያን አበክራ ታምናለች በመሆኑም በዚህ በሶስቱም የሚዲያ አገልግሎቶቻችን የምትከታተሉ ሰዎች እንደ ኢየሱስ ክርስቶስ ቤተሰቦችና እንደ ኢየሱስ ክርስቶስ በጎ ወታደሮች አብራችሁን የእግዚአብሔር መንግስት ወንጌል አገልጋዮች በመሆናችሁ የሚሰማንን ታላቅ ደስታ ልንገልጻችሁ እንወዳለን በምክራችሁ በጸሎታችሁና በገንዘባችሁ የቤተክርስቲያኒቱን አገልግሎት ባሳለፍናቸው 7 ዓመታት ስትደግፉን ይኖራችሁ ተለያየ ዓለማት ላይ የምትኖሩ ኢትዮጵያውያን ኤርትራውያን የሰማይ አምላክ እግዚአብሔር ቤታችሁን ልጆቻችሁን የእጃችሁን ስራና የጉልበታችሁን ፍሬ ይባርክ ከበጎ ነገር አንዳች እስከማይጎልባችሁ ድረስ እግዚአብሔር ይባርካችሁ እጅግ እንወዳችኋለን ከፊት ይልቅ እግዚአብሔርን መንግስት እንድንሰብክ ጊዜው አሁን ስለሆነ እንደገና አብራችሁን ለመስራት እንድትነሱ በዚሁ አጋጣሚ ላነሳሳችሁ ወዳችኋለሁ ጸጋና ሰላም ይብዛላችሁ